ስሜት ሁላ ነው የሚጠፋው እና ስለዚህ የማይሆን ነገር ነው። ለአንቺ የሚሻልሽ ልቅስ የነገርኩሽን እነዚህን አሁን ባለ አንድ ባለ ሁለትም ባለ ሶስት መኝታዎች የወጡ አሉ። አዲስ ዲስካውንት አሪፍ ቦታ እዛው ጎን ናቸው የወጡት የመጨረሻ የምንላቸው እነሱን ብታስታርቂያቸው ምሳሌ አሁን ባለ አንድ መኝታ ወደ 453,000 ነው ቅድመ ክፍያው። አስታርቂያቸውና 453,000 ነው። ሁለት ቤት ይኖርሻል። ስለዚህ ግማሹኛ ከበር ብናደርግልሽ 200 ምናምን አንቺ ከበር አድርገሽ ሁለት ቤት ይኖርሻል። እሱ የተሻለ ነው። ባለ ሁለት መኝታ ደግሞ እንደዚሁ ወደ 790,000 ብር ቅድመ ክፍያ አለ። ባለ ሶስት መኝታ ወደ 910,000 ብር ያወጣናቸው አዲስ ሎቶች የመጨረሻ ያወጣናቸው ስላሉ እነዚህ አሪፍ ቦታ ናቸው። እንግዲህ አንዳንዴ የምንሰማው ዞር ዞር ትንል ፈታ 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 የሚያደርገን ቪዲዮዎች አሉ ማለት ነው ውዶቼ። እነሱን ምንድን ናቸው እንግዲህ ማለት ነው መግቢያው ላይ ያያችኋቸው ሰዎች ትክክል ናቸው ወላ እንዴት ነው? ተኋላ የመጣ ቀንድ ያወጣ የሚል ብጤ እኮ አለ። ተኋላ የመጣ ቀንድ ያወጣ ይባላል። ተኋላ የመጣ ነገር ከይር የለውም ማለት ነው ሲጀመር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሀገራችን ኢትዮጵያ ሰላም ያርግልን ኢንሻአላህ። እንግዲህ መግቢያው ላይ ያያችኋትን ልጅ ወይን ሴትዮ ወይን በረኪና ማለት ነው እና ተኋላ የመጣ አይና ወጣ የሚል ቪዲዮ አለ። ወላሂ እህታችን ሱመያ ማለት ነው የሁለት ልጅ እናት ናት። የባሌን ንብረት ባሌ እኔ ላይ አግብቶብኛል ልካፈል አላለችም ማለት ነው። ወላሂ እንግዲህ ምንም ነገር ብላ አታውቅም። በስ ሀቅ ይውጣልኝ ምን ረየሽ ነው እንጂ የምትለው ሲጀመር ያው እሱን ለማናደር ነው እንጂ ባሏ እንደዚህ ልትርቀው አይደለም። ግን ይቺ ማለት ነው የቤቱን በእኔ ስም አዙርልኝ ብላ ትታር። እኔ እንደው በጣም ሳቄ ለሞት ሰውዬው ራሱ በጣም ነው የገረመው። ወላሂ እኛ ይሄ ነገር እኛ ድርጅት ነገር ነው እንዴት ነው የምናዞርላት ነው ያላት ማለት ነው። እንደዚህ እንደምትሰሙት አይገርምም? ቪዲዮውን እስከ መጨረሻው ድረሱት። ዛሬ ግርም ያደረገኝን ነገር ነው ለእናንተ የምነግራችሁ። ግን ቪዲዮውን ተመጀመራችሁ ላይክ እና ሰብስክራይብ አድርጉልኝ ማለት ነው። እሺ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁንም አትርሱ ማለት ነው ወዶቼ። እና እሱ ምንድነው እንግዲህ አዩዬ ማለት ነው። አዩ የኔ ቆንጆ አላህ ሱብሃነሁ ወተዓላ አንድ ሰው የተራራቀውን ሰው ማቅረብ ስንት አጅር እንደሚያገኝ ታውቂያለሽ? አታውቂም? ብታውቂ ኖሮ እኮ እንደዚህ አትሆኝም። ሱብሃነኪ አላህ ሂዳያ ይስጥሽ። ሁላችንም ዱአ እናደርግልሻለን። እህታችን ነሽ። አላህ ልቦና ይስጥሽ ነው የሚባለው ማለት ነው። ሌላ ምንም አይደለም። እና እሱ ምንድነው እንደምታዩት ሰይድ እና ሱመያን ታስታረቅሽ አንድ ቤት ጊፍት አለሽ አላት። እኔ የእናንተን ግፍት አልፈልግም። እነሱም ባሌን አሳልፌ አልሰጥም። የማን ሆኖ ነው ፊት ማለት ነው። ወላሂ ሰው ያቅብና ይስቅብኛል አትልም ሱብሃነኪ። እና የማን ሆኖ ነው ባሌን አሳልፌ አልሰጥም አልፈልግም። አይታረቁ ተራርቀው ይኑሩ አለች። እሱ አሁን ስንት ሀገር ለሀገር የሚሄደው ልጆቹን ለማግኘት ሚስቱን ለማግኘት ነው። ይሄ ነገር በስህተት ነው ያደረገው። ወላሂ ወዱ አይደለም። እኔ በጣም ነው የሚያሳዝነኝ በዚሁ አጋጣሚ ማለት ነው። እና ይሄንን ትላችሁ እሷ ናት ተኋላ የመጣችው አይደል እንዴ? ግን ልጅ እንዲያለው ሚስት እንዲያለው ታውቃለች። ግን ሚስቲቱ እንደዚህ እምቢ ብላ ልጆችን እንትን ትተለ እሷ ነበረች እንደውም እንዲታረቁ መገፋፋት ያለባት። ተኋላ የመጣ ሰው ግን ገፊ ነው የሚባል ነገር አለ። ተኋላ የመጣ እንደውም እስከ ስሙ ጣውንት ነው የሚሉት። ምንድን ነበር የሚሉት? ጣውንት ይወሳ ጣውንት ይሁን ጦወት ይሁን አላሁ አለም። ጨርሱበት እናንተ። እና እንደዛ ቢጤ ነው የሚባሉት ማለት ነው። እና በጣም ገረመኝ። የኔ ሴትዮ መጣች እና ለኩል ሐልም
ሁሉም ነገር ለኸይር ነው እላችኋለሁ ውዶቼ። አላህ ሂዳያ ይስጠን ይባላል። እንዲያገባብኝ ነው እኮ ሴትዮዋ እና አላህ ሂዳያ ይስጠን፣ አላህ ይገዘን ነው የሚባለው የኔ ወዶች። ሰይድንም እንግዲህ አላህ ልጆቹ ጋር ያገናኘው። ሚስቱ ያለችውን ገደል ግቢ ብትለኝ ይገባለሁ ብሏል። እንግዲህ ለፍቷል። አላህ ልፋቱን ደግሞ ቆጥሮለት አላህ ልጆቹ ጋር ያገናኘው ብላችሁ ሁላችሁም ዱአ አድርጉለት ማለት ነው ውዶቼ። በጣም ነው እኔ ያሳዝነኝ ማለት ነው። ሀሳቤ ራሱ ጠፋብኝ። አዩ የተናገረችውን ነገር ትሰማ ማለት ነው። እና አላህ ምን ይባላል? አላህ ሂዳያ ይስጥ ነው ወላ ይስጥ ይባላል። እና እንግዲህ አዩዬ ማለት ነው አስታርቂ ተብለሻል። አስታርቂ ጊፍት ታገኛለሽ ተባልሽ። አንድ ባለ መኝታ ቤት፣ አንድ ሳሎን፣ በቃ ያኔ አንድ ሰው ቤት ትሰጫለሽ ጊፍት። እነሱ ሁለቱ እሱ ራሱ ሊሰልላት ነው እንጂ ከይር እንደማመልስለት እኮ ያውቃል ሰውየው። ግን ይሄንን ያላት ምንድነው ያኔ ሊሰልላት ነው። እኔ እንደዛ ነው ያሰብኩት። እሷም ደግሞ በቃ እኔ ማድሬ እንዲሁ ሀው ነገር ናት። በቃ ፈረጥረጥ አድርገው ቁጭ አልፈልግም ተራርቀው ይኖሩ አለች። ባሌ ይገዛልኛል። ባሏ የሚገዛላት ልጆቹና ቤተሰቦቹን ትወደድ። ዝም ብሎ ያኔ ገንዘብ ብቻ እኮ ምን ያደርጋል? ገንዘብ ብቻ ፍቅር አይረባም። ሁሉም ቢሆን ነው እንጂ ማለት ነው። እና እስቲ እናንተ ምን ትላላችሁ? ነገር ውስጥ ሳልገባ የሆነ ነገር ላማክር ፈልጌ በስልክ ከማናገር አንተ ጋር መምጣት አይቀርም። እስቲ ላናግርህ ብዬ ነው። ያው እንደምታውቀው ሰይድ ባለቤቴ በጣም ቢዚ ነው የሚሆነው። ከሀገር ወደ ሀገር ይሄዳል። የሆነ ሚሽን የሚወጣው ሚሽን አለ። ልጆቹን ፈልጎ ማግኘት፣ ሚስቱን ፈልጎ ማግኘት፣ እንደዚያ ነገር ላይ ስላለ እንደምታውቀው ከሳምንት ወደ ሳምንት ከኢትዮጵያ ወደ የመን፣ ከየመን ጎንደር፣ ከጎንደር አገሪቷን አካሉ ሊጨርሱንም አልቀርም። እኔ ደግሞ እዚህ ጋር የእሱ ቤት ደግሞ ምን ላይ እንደደረሰ ምን ላይ እንዳለ ደግሞ እናንተ ጋር እየተደዋወላችሁ አይደለም ከሰይድ ጋር እያየሁት እንደሆነ። ስለዚህ የእሱን ቤት እኔ ራስ ወዳዶኝ አይደለም፣ እሱም ተጠቃሚ እኔም ተጠቃሚ እንደሆነ ባለቤቴ ስለሆነ የእሱን ቤት በስሜ ብታረግልኝ እና ያለውን ነገር እየመጣው ካንተ ጋር እያየው ቤቱ ምን ላይ እንደደረሰ እያየው ሰርፕራይዝ በቃ እኔ ያስጨርሽ ይላለው ቤት ብዬ ያው ለሱ ካለኝ ፍቅር የተነሳ ቤቱን ባስረክበው ብዬ አሰብኩ። አሁን እንደዚህ የተጨናነቀ ስንት ጫና እያለበት ሚስቱ እያለች ተብሎ ስሜው ላይ ይጠፋል። ስሜው ላይ ነው የሚጠፋ እና ቤቱን የእሱን ቤት ወደ ስሜ ብታዘዋውር ብዬ አሰብኩ። እንዳሳብ እዚህ ጋር እኮ ትልቅ ድርጅት ላይ ያ ማለት እንደው ከመሬት ተነስቶ የባለቤቴ ነው ስላልሽ ወደ አንቺ አናስተላልፍ። ለምን በስሙ ነው የተገዛው፣ አንቺን በስምሽ ነው የተገዛው። ሰይድ ለአዩ ፈቅጃለሁ ብሎ የሚል ፊርማ ወይም ደብዳቤ ካልገለጸ ዝም ብሎ ከመሬት ተነስቶ አንቺ ስለጠየቅሽ የሰው ቤት እዚህ ጋር ትልቅ ድርጅት ነው፣ ኃላፊነት አለበት። ስለዚህ ኃላፊነቱን መወጣት ያለበት ድርጅት ነው። እሱ ፈቃደኛ ከሆነ መጥቶ ለአንቺ ማስተላለፍ ይችላል። ወይም ውክልና ወይም ለእሷን ነገር ለአንቺ የሰጠውን ነገር ካለ እሱን ደውዬ ስለምጠይቀው በድርጅቱ ባለው ህጋዊ መንገድ ወደ አንቺ ማንቀሳቀስ እንችላለን እንጂ ከመሬት ተነስቶ አንቺ መጥተሽ እንደዚህ ስላልሽና እንደ ድርጅት የሰው ቤት እኛ አሳልፈን አንሰጥም። ለምን በሚሊየን ነው ኢንቨስት ያደረገበት። ስለዚህ መጀመሪያ እሱ ፈቃድ መሆን አለበት። ስለዚህ የማይሆን ነገር ነው። ለአንቺ የሚሻልሽ ልቅስ የነገርኩሽን እነዚህን አሁን ባለ አንድ ባለ ሁለቱም ባለ ሶስት መኝታዎች የወጡ አሉ። አዲስ ዲስካውንት አሪፍ ቦታ እዛው ጎን ናቸው የወጡት የመጨረሻ የምንላቸው። እነሱን ብታስታርቂያቸው በጣም ገረመኝና ማለት ነው። አስተያየት ሰጥበታለሁ ብዬ ግን እንደው በቃ ታየው አስተያየቱ ራሱ ጠፋብኝ ማለት ነው። ወላሂ ሀቂቀት ሆነ። ምክንያቱም እንደምታዩት ነው ያኔ አንድ ሰው አህላቁ ያላማረ ነገር አያምርም። የሰው ልጅ አህላቃችን ይመር ብሎ ዱዓ ነው። ወላሂ አህላቅ ታማረ ሁሉም ነገር አለ። የሰው ልጅ ዋናው አህላቅ ያምር ነው። ገብቷችኋል? አላህ አህላቃችንን ያሳምርልን። ወላሂ ይሄንን ብላችሁ ዱዓ አድርጉ ማለት ነው። ገንዘብ ምንም አይደለ፣ ገንዘብ ጠፊ ነው፣ ይሄዳል ይመጣል። ግን አህላቅ ታማረ ማሻአላህ ሁሉም ነገር አለ ማለት ነው ሀቂቃ። እና አላህ ካቲማችንን ያሳምርልን። አላህ የሰራነውንም ሐላል አድርጎ
ይስጠን። በቃ ይሄ ነው ሀላል ያልሆነ ነገር ያደርግልናል፣ አያሳየን ወላሂ። እና ይሄን እላችኋለሁ። እስቲ አስተያየታችሁን እጠብቃለሁ ውዶቼ። እሺ